ዋና ጸሐፊ እና ብፁዓን ጳጳሳት በበስ ሰላም ብን የሰላሌ ሕዝብ የሚታወቀው የቅዱስ አባታችን የአቡነ ተክለ ሃይማኖት የትምህርት ፍሬ ስለሆነ የሚታወቀው ሟርትን ጥንቁላን በማሳደድ በማጥፋት ነው እንጂ በተሰደበበት ስድብ የሚተችና የሚሰደብ ሕዝብ ስላልሆነ ሰላሌ ከዚህ ፊት መስክሬ ነበር። አረቄ አገሩ የጠንቋይ አገር የመተተኛ መቼም መሬት ሲያረጅ ዣርት ያፈራል የሚሉታል አባቶች። ስሙም የትልቁን ነቢይ ስም ነው ያዘው። ይህንን በሕግ ተከታትለን እናስቀጣዋለን። ሰላሌ የጠንቋይ አገር ነው። በሐሰት መመስከር እጅግ በጣም የሚያስቆጣ አመል ማለት ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ መልአኩ የቅዱስ ገብርኤልን ዓመታዊ መታሰቢያ ክብረ በዓልን አስመልክቶ እንግዲህ ኦርቶዶክሳውያን ወደ ቁልቢ ገብርኤልና ወደ ሐዋሳ ገብርኤል የተጓዙ እንደሆነ እናውቃለን። በተለይ በቁልቢ ገብርኤል ተጓዦች ድንቅ ነገር ታይቷል። ፌዴራል ፖሊሶች መድፍ መተኮስ ብቻ ነው የቀራቸው ነው የምላቸው ነው ተላልኩ። እንግዲህ መላው ኦርቶዶክሳውያን ያስገረመ ትዕይንት አስተውለናል። ቪዲዮ ምናሳያችሁ ይሆናል። እንግዲህ ከነ አቡነ ሳዊሮስ አጀምሮ እንግዲህ ብዙ ሊቃነ ጳጳሳት ወደ ቁልቢ ገብርኤል ተጉዘዋልና ድሬዳዋ ላይ የገጠመው የታየው ትዕይንት እንግዲህ አቀባበሉ ነትላቸዋለኝ በጣም ብዙ ኦርቶዶክሳውያንን ዓለምን ያነጋገረ ጉዳይ ሆኗል። ማሳያችሁ ይሆናል ይህን ቪዲዮ። በተጨማሪ የሰላሌ ሕዝብ ሲሰድብ የነበረው ፓስተር ብፁዕ አቡነ ቀውስጦስ የሰላሌ ሀገረ ስብከት ሊቃነ ጳጳስና ከአቡነ ገብርኤል ጋር በመሆን እንግዲህ በኤኦቲሲ ላይ ወጥተው ምላሽ ሰጥቷል። ካለበት አፈላልጋችሁ በሕግ ይጠይቅልን፣ ሀገራችንን በጅምላ ምንም ማስረጃ ሳይኖረው ሰድቦብናል ሲሉ እንግዲህ አቤቱታቸውን ለኢትዮጵያ መንግስት አቅርበዋል ማለት ነው። ይህን ቪዲዮ አሳያቸዋለሁ። እንደሚታወቅ ግለሰቡ እንግዲህ ከተሳደበ በኋላ በማግስቱ ወደ አሜሪካ ነው ያመለጠው። ፓስፖርት ስላለው ማምለጫውን አዘጋጅቶ ነበረ እንግዲህ አፉን ሲከፍት የነበረው ፓስተር እና ለማንኛውም ጳጳሳቱ በዚህ ጉዳይ ያሉትን ሀሳብ ማስደምጣችሁ ይሆናል። በተጨማሪ የሊቀ መልአኩ ዓመታዊ መታሰቢያ ክብረ በዓልን አስመልክቶ ታላቅ ዝግጅት እየተደረገ ነው ያለው። በሁሉም ደብሮች ይህን ቪዲዮ እናያለን። በቅድሚያ የእመቤታችን ሐውልት ሲሰብር የታየ አንድ ፓስተር አለ። እውነታችኋለን ብቻ ቪዲዮን አይተ ነው የሆነ ነገር እምላችሁ ይሆናል። እስኪ እንየውና እንመለስ። Hermanos, en el nombre de Jesús, hoy rompemos todo lazo con la familia. Es un lazo del enemigo. Así se alaba Dios. Así se alaba Dios. Con santos, con palmas. ኦኬ ኦርቶዶክሳውያን እንዳያችሁት ነው። በጣም ነው የሚያሳዝነው። እውነትላችኋለሁ ይሄን ቪዲዮ ሳይ ትንሽ ስሜታዊ ሆኛለሁ። እመቤቴ ቅድስት ድንግል ማርያምን በእንደዚህ ያለ መልኩ ሲያንገላታቷ ሳይ አንድ ኦርቶዶክሳዊ እውነት በጣም ነው ያዘንኩት። ለኔ እመቤቴ ቅድስት ድንግል ማርያም ምትመቻለኝ ቃላት የለኝም በምን አይነት ራሱ ምክንያት እንደምገልጻትና ትንሽ ቴንሽን ሆኛለሁ በዚህ ቪዲዮ እውነት ለመናገርላችኋለሁ። ነገር ግን ይህ ሁሉ እየሆነ ያለው በፕሮቴስታንት አዳራሽ ውስጥ ነው። እንደምታዩት ፓስተሩ ጤነኛ አይመስለኝም። የሚያደርጉትን አያውቁምና ይቅር ይበላቸው ከማለት ውጭ ምን ይባላል? ነገር ግን እዚህ ጋር አንድ ነገር መናገር ፈልጋለሁ። እኛ ኦርቶዶክሳውያን ቅዱሳን ስዕላትን እንዲሁም የቤታችን የቅድስት ድንግል ማርያም ምስል ይሁን ወደ ቤታችን አስገብተን በምናስቀምጥበት ሰዓት እኛ ቅዱሳን ስዕላትን እናመልካለን ማለት አይደለም። እኛም እናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻ እንደሆነ ሁላችሁም ታውቃላችሁ፣ ጠንቃችሁ ታውቃላችሁ። ነገር ግን እዚህ ጋር እውነት እንደው ጌታ መድኃኒታችን ኢየሱስ ክርስቶስን እናመልካለን የሚሉ ግለሰቦች እንደው ቢያመልኩት እንደዚህ ያደርጋሉ? የአምላክ እንነት ብላችሁ ታስባላችሁ? በጣም ያሳዝናል። በዚህ ሰዓት በዓለማችን ላይ ራሱ ለሀገር ትልቅ ውለታ የሰሩ ባለስልጣናትም ቢሆኑ የሀገር መሪዎችም እነሱ ከዚህ ምድር ላይ ህይወታቸው በሚያልፍበት ሰዓት ሐውልት ታንጾላቸው በጥበቃ ተቀጥሮላቸው እንደ ሙዚየም በሚጎበኝበት ሰዓት ያን ሐውልት ጫፉን መንካት በማንችልበት ሰዓት እውነት
ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችን እናት አምላክን የወለደችን እናት ምስል እውነት እነሱ ጌታን እናመልካለን ብለው ካሰቡ የዚህን የዓለሙን ንጉስ መድኃኒትን እናት እንደዚህ ማንገለታታት ይጠበቅባቸዋል? አይጠበቅባቸውም። ትክክል አይደለም። ይህ የሚያሳየው የዲያብሎስ ስራ አስፈጻሚ የግብር ልጆቹ እንደሆኑ ነው የሚነግረን። እውነታቸዋለሁ። በጣም ያሳዝናል። ለማንኛውም ልቦና ይስጣቸው። ምን ይባላል? ኦኬ ኦርቶዶክሳውያን እኛው ቪዲዮ እንግዲህ በአሁኑ ሰዓት ትንሽ መነጋገሪያ የሆነች ቪዲዮ ናት። እና ብዙ አቡነ ሳዊሮስ ሊቃነ ጳጳሳት ወደ ቁልቢ ሲጓዙ የተደረገላቸው አቀባበል መላው ኢትዮጵያን ትኩረት ስቧል ማለት ይቻላል። እስኪ ቪዲዮውን አይተን እንመለስ። ለብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ለብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና ብፁዓን ጳጳሳት በበስ ሰላም ከተማዋ ድሬዳዋ እንኳን ደህና መጣችሁ። ይሄ ሙሸበክ ይባላል። የድሬዳዋ ጣፋጭ ምግብ ነው። እንኳን ደህና መጣችሁ፣ እንኳን አድረሰሽ። ይሄንም ታይም ውሃን ደግሞ እየጠጣችሁ ውሃም እየያዛችሁ ታይም ውሃ ታይም ውሃ። እሺ ጣፋጭ ምግብ እንኳን አድረሳችሁ፣ እንኳን ደህና መጣችሁ። ሙሸበክ ይባላል። የድሬዳዋ ጣፋጭ ምግብ ነው። ውሃም ደግሞ ታይም ውሃን እየያዛችሁ እሺ እንኳን አድረሳችሁ። እንኳን የጾም ነው። እንኳን አድረሳችሁ። ሙሸበክ ይባላል። የድሬዳዋ ጣፋጭ ምግብ ነው። ታይም ውሃንም ደግሞ እየጠጣችሁልን ያው ጋሽ ታይም ውሃን ይጠጡልኝ እስቲ። በጣም ጣፋጭ ውሃ ነው። ይሄም ደግሞ ጣፋጭ ምግብ ነው። ድሬዳዋ የምትታወቅበት። እንኳን ደህና መጣችሁልን። አሜን አሜን አሜን። እንኳን ወደ ፍቅር ከተማ ድሬዳዋ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ይሄ የፍቅር ማዕድ ጣፋጭ ምግብ ነው። ይሄ ደግሞ እዚህ ጋር ታይም ውሃ አለላችሁ። ድሬዳዋ ላይ ትልቅ ፋብሪካ የተከፈተ ነው፣ የውሃ ፋብሪካ። ልጋብዛችሁ ታይም ውሃ። መልካም በዓል ይሁንላችሁ። እሺ እንኳን ወደ ፍቅር ከተማ ድሬዳዋ እንኳን ደህና መጣችሁ። ይሄ ድሬዳዋ የምትታወቅበት ጣፋጭ ምግብ ነው። እስቲ እየቀመሳችሁ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። እኛም እንወዳችኋለን። ድሬዳዋ እንግዲህ ያው እንደምታዩት እንግዳ ተቀባዮች ነን። እስቲ እየበላችሁ እቺ ድሬዳዋ የምትታወቅበት ጣፋጭ ምግብ ነው። ሙሸበክ ይባላል። እስቲ እየቀመሳችሁ እንኳን አደረሳችሁ። ያው እኛ ድሬዳዋዎች እንግዲህ እንደዚህ ነው በፍቅር የምንቀበለው። እየበላችሁ እንኳን አደረሳችሁ። ይሄ ሙሸበክ ይባላል። ጣፋጭ ምግብ ነው። ድሬዳዋ የሚታወቅበት ምግብ ነው። እያነሳችሁ ለእናንተ ነው የተዘጋጀ። ና ድገም እንዳፈራ ልቤው ገብርኤል ሆነልኝ ጉልበቴ፣ ከመንገዴ እንዳልቀር ጎትቶኝ ጠላቴ፣ መባወታ ክፌ በእልልታ እንድሞላ ከፊት ቅደምና ጎዳናዬን አቅና። ኦኬ ኦርቶዶክሳን እንዳያችሁት ነው። እውነት ለመናገር በድሬ አካባቢ ያሉ ማህበረሰቦች ይለያሉ። እውነት እላችኋለሁ። ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይለዩ እንግዲህ ማህበረሰቡን በፍቅር የሚቀበሉ ህዝቦች እንደሆኑ በየአመቱ ያስመሰክራሉ፣ ይታወቃሉ። እውነት ነው። ደግሞ ዓለም ያወቀው ነገር ነው፣ ሀገር ያወቀው ነገር ነው የድሬዎች ጉዳይና እውነት አስደስቶኛል። ትንሽ ደግሞ የነ ብፁዕ አቡነ ሳዊሮስ ቪዲዮ ላይ የተደረገው አቀባበል
ትንሽ ለኦርቶዶክሳውያን ትኩረት ስባለች። አንዳንድ መላምትም እያስቀመጡ ይገኛሉ። እሱን ለዛሬው እንተወው። እንኳን አደረሳችሁ ኦርቶዶክሳውያን ማለት እወዳለሁ ከወዲሁ። አሁን ቀጥታም ወስዳችሁ እንግዲህ ወደ ሰላሌ እንሄዳለን። ትውልድ ንቃ፣ አለበለዚያ እንደዚሁ እንደባዩሽ መጫወቻ ትሆናለህ። ከሰላሌ ከዚህ በፊት መስክሬ ነበር። አረ ስለ አረቄ አገሩ የጠንቋይ ሀገር ነው፣ የመተተኛ ኦኬ። መረጃ ከዚህ ቀደም አቀብያችሁ ነበረ ማለት ነው። ይህ ፓስተር እንግዲህ ጥሩ አይደለም፣ እውነት የተናገረው ንግግር ጥሩ አይደለም፣ መከሰስ አለበት፣ በግን መጠየቅ አለበት እና በዚህ ጉዳይ ብፁዓን አባቶቻችን የሰላሌ ሀገረ ስብከት ሊቀ ጳጳስ እነ ብፁዕ አቡነ ቀውስጦስ እንግዲህ በኢኦቲሲ ሚዲያ ቀርበው በዚህ ጉዳይ ላይ ዝምታቸውን ሰብረዋል። ይህን ግለሰብ መንግስት አፈላልገው እንዲያስርልን ሲሉ ዝምታቸውን ሰብረዋል። ወደ እነሱ እንሂድ። ስለ ሰላሌ መስክረዋል። ቪዲዮን አይተን እንመለስና የአቤል አቦናን አሪፍ አድርጎ ትንተና የሰራበት ቪዲዮ አለ። እሱ መጨረሻ ላይ የምናየው ይሆናል። በእጅጉ ስላዘነ ስለተከዘ ያለ ስም ስለተሰጠው ያ ህዝብ እንዲረጋጋ እንዲጸልይ ይህንኑ መልእክት ለማስተላለፍ ነው። የሰላሌ ህዝብ የሚታወቀው የቅዱስ አባታችን የአቡነ ተክለ ሃይማኖት የትምህርት ፍሬ ስለሆነ የሚታወቀው ሟርትን ጥንቁላን በማሳደድ በማጥፋት ነው እንጂ በተሰደበበት ስድብ የሚተችና የሚሰደብ ህዝብ ስላልሆነ የዚህን ህዝብ ታላቅነት፣ ገናናነት፣ ቅዱስነትና የዋህነት ዓለም ሁሉ ያውቀዋል። እኛ በምናውቀው ከ11ኛው መቶ ክፍለ ዘመን ጀምሮ የመምህራን መፍለቂያ የዚህም ዋና መስራች የመምህራን አባት የኢትዮጵያ ብቻ ሳይሆን የዓለም ብርሃን በመባል የታወቁት ቅዱስ አባታችን ተክለ ሃይማኖት ናቸው። ቅዱስ አባታችን ተክለ ሃይማኖት ወደዚህ ቦታ ሌላውን ክፍል አስተምረው ቆይተው ወደዚህ ቦታ መጥተው ይችን ሰላሌን እግዚአብሔር ፈቅዶ ሲያስረክባቸው የተናገሩት ቃል አለ። በፍጻሜ ዘመን በሽምግልና እድሜያቸው ነው። ደብረ አስቦን ሁሉ ግራሪያ ነው የሚለው ገላቸው። ግራሪያ የተባለችዋን ሰላሌን ይችን ሀገር የሰጠኸኝ ክብር ምስጋና ይግባ ብለው እግዚአብሔርን አመስግነዋል። ያመሰገኑበት አንቀጽ አለ። ኢትዮጵያን አረስርሰዋል። ተክለ ሃይማኖት ልጆች መምህራን ቅዱስ አባታችን ያልደረሱበት ቦታ የለም በኢትዮጵያ ውስጥ። እዚህ ሆነው በብዙ ስፍራ መምህራን እየላኩ ሲሰብኩ ኖረዋል። እንግዲህ ያሉበትን ቦታ ሳይቀድሱ ወደ ሌላ ሄዱም። አሁን መቼም መሬት ሲያገጅ ዣርት ያፈራል የሚሉት አለ አባቶች። ጃኬት እንደበጣ አላውቅም። ኢትዮጵያዊ ነው ግን ስሙም የትልቁን ነቢይ ስም ነው ያዘው። ይሄ መላ ኢትዮጵያን ቤተክርስቲያን የሚያገለግሉ ከደብረ ሊባኖስ፣ ከግራሪያ፣ ከሰላሌ ተምረው የወጡ መምህራን ናቸው። ቅዳሴው፣ አቋቋሙ፣ የመጽሐፍ ትርጓሜው ሊቃነ ጳጳሳት ተምረው የወጡበት በያለበት የሚያገለግሉት መምህራን ከዚህ ቦታ ላይ ተምረው ይወጡ ናቸው። ዛሬም ቁጥራቸው የበዛ ሊቃውንት እየተማሩ ይወጡ ናቸው። ተምረው ይወጡ ናቸው። ኢትዮጵያን ለማገልገል የኢትዮጵያን ሕዝብ ይህንን በሕግ ተከታትለን እናስቀጣዋለን። ሰላሌ የጠንቋይ ሀገር ነው። በሐሰት መመስከር እጅግ በጣም የሚያስቆጣ ስንት ሊቃውንት ስንት ቅዱሳን የፈለጉበት እና አቡነ ፊልጶስ የተወለዱበት እኮ ነው። ትልቁ ሶስተኛው መምህር አይደለም አቡነ ፊልጶስ ተክለ ሃይማኖት 29 ዓመት ቆመው የጸለዩበት ቃል ኪዳን የተቀበሉበት ከግሩ እስከ ሸመን የተቀበረ ቃል ኪዳን ተሰጥቷል። ክብር አለው ተብሎ የጠንቋይ ሀገር ያደርገዋል ይህን ሀገር እና ሰለበትም ታላላቅ ሰዎች ናቸው የተፈጠሩበት እና አቡነ ጴጥሮስ ሰማዕቱ። የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች ሰላሌ ሀገሩ የጠንቋይ ሀገር ነው የመተተኛ አለና ጭራሽ መተተኛም ጠንቋይ የሌለበት በጣም ንጽሕት ያለች ሀገር አሜሪካ ላጣል። ከዛስ ስለ አረቄ መስክሬ ነበር ያለችው ምስኪኗ ባዩሽ የሰላሌ ፍቼ ፖሊስ ቁጥጥር ስር አዋላት። ይሄ ነው ሪያሊቲው ምድር ላይ አየህ። ማይክ ይዘው ሱፍ ለብሰው የእግዚአብሔር ሰው ብለህ የምትከተላቸው ሰዎች ሰላሌን ምድራቸውን የራሳቸውን ሀገር ጠንቋይ የጠንቋይ ሀገር የመተተኛ የደጋሚ ሀገር ብለው ስም ይለጥፉና
ከዛስ እነሱ ጠንቋይ የሌለበት አሜሪካ ቪዛ ስላላቸው ዲፕሎማት ፓስፖርት ስላላቸው ላጥ ብለው ይሄዳሉ። ማን ይታሰራል? ምስኪን ባዩሽ ትታሰራለች። እነ ባዩሽ ምስኪኖች ያበለጸጓቸው እነዚህን ሰዎች ሀብታም ያደረጓቸው ቴሌቪዥኖቻቸው ላይ እንደዚህ ሆነልኝ እንደዛ ሆነልኝ ብለው መስክረው ታዋቂ ያደረጓቸው እግዚአብሔር አይደለም። እነዚህ ሰዎች በጭብ ካፈር ከትቢያ ያነሳቸው ካፈር ከትቢያ ያነሳቸው ጥንቆላቸውን ፍለጋ መጋዘናቸው ሄደው በማጨብጨብ በመዝለል ያሟሟቁላቸው ሰዎች ብዙ ትንቢት ይሰማሉ። ሪያሊቲው ግን ምንም ነገር ሲመጣ እነሱ የሚያመልጡበት እንኳን ምንም ነገር የላቸውም። ቪዛ የላቸውም፣ ፓስፖርት የላቸውም፣ እድል የላቸውም። ዋናው ተናጋሪ ዋናው ሐሳብ ሰጪ ሄኖክ ጂፒኤስ በተናገረ ቪዲዮ በተለቀቀ በበነጋታው አሜሪካ ሲሄድ ባዩሽ ግን የት ነው ያለችው? እስር ቤት ናት ያለችው። ሪያሊቲው ይሄ ነው። እንግዲህ ሚሊዮነር እንደምትሆኑ የሚሰብኳችሁ ትንቢት እየነገሩ እግዚአብሔር እንዲና እንዲያደርግላችኋል አሜሪካ ቪዛ ሀብታም ትሆናላችሁ ባለጸጋ ትሆናላችሁ እያሉ የሚነግሯችሁ ሰዎች እነሱ ላይ እንጂ የሚናገሩት የሚሰራው እናንተ ላይ እንዳልሆነ እንድታቁ ነው ዛሬ የምነግራችሁ። እነ ባዩሾች ትሰሙኛላችሁ? ሪያሊቲው ነው የምነግራችሁ። ባዩሾች በየመጋዘኑ እየሄዳችሁ የምታጨበጭቡ ባዩሾች፣ ይሄንን ነው ለእናንተ ነው የምነግራችሁ። የታሰረችዋን ባዩሽ ብቻ አይደለም፣ ብዙ ባዩሾች አላችሁ። ባዩሾች እያጨበጨባችሁ መባና አስራታችሁን የፍቅር ስጦታ እያላችሁ እነዚህን ሰዎች ታበለጽጓቸውና እነሱ በሚከቷችሁ ስህተት ውስጥ እናንተ ጨለማና እስር ላይ ስትወድቁ ድህነትና መቀመቅ ውስጥ ስትወርዱ እነሱ ሊረዷችሁ አብሯችሁ ሊታሰሩ ቀርተው በበነጋታው ሀገር አሜሪካን የሚገቡት ጠንቋይ የሌለበት ሀገር ማለት ነው። አይ ከግብፅ ጠንቋይ የባቢሎን ጠንቋይ ይሻለኛል አይነት ጨዋታ የሚጫወቱ ነብይ የሚል የሚከብዳቸውን ማዕረግ የለጠፉ ስራቸው ግን ጥንቁልና የሚመስል ደጋሚና መተተኛ የሚመስሉ አውርቶ አዳሪዎች ገምቶ አዳሪዎች ጋር ሄዳችሁ ህይወታችሁን ባታበላሹ ይሻላል ባይ። ትልልቅ አዳራሽ ይሰራሉ። በካውንስሉ በኩል ከመንግስት መሬት ይቀበላሉ። መሬታቸው ላይ እንደ ነገሩ የሚሆን ህንፃ ያቆማሉ። እሱንም በህዝብ ገንዘብ ሰብስበው ህዝብ ብር አዋጣ ብለው ከህዝብ የሰበሰቡትን ነገር ያቆማሉ። የራሳቸውን አዳራሽ እንዳትሳሳቱ፣ ቤተክርስቲያን አላልኩም፣ የራሳቸውን አዳራሽ ሐዋርያ፣ ነብይ፣ ፓስተር ነኝ ባዮች ማለት ነው። አስተማሪ ነን ባዮች፣ የስተት ትምህርት ለእግዚአብሔር ቃል የማይመለሱ እግዚአብሔርን የማይፈሩ የሰውን ኪስ የሰውን ህይወት ማጠብ ላይ ህይወታቸውን የመሰረቱ ሰዎች አዳራሽ ይገነባሉ። ካርታውን ከያዙ በኋላ ከባንክ ለቤተክርስቲያኒቷ ጥቅም ብለው ይበደራሉ። ገንዘብ አይሸጡትም፣ መሸጥ አይችሉም። ከዛ ይበደራሉ። ከዛ ይበደሩና በርከት ያለውን ገንዘብ ወደ ራሳቸው ወደ ግላቸው ያዘዋወሩና ቀድመው ቤት የገዙበት ወይ አውሮፓ ወይ አሜሪካ ተነስተው ይጠፋሉ። ከዛ ምዕመኑ ምን ይላል? የእግዚአብሔር ቤተክርስቲያን ብዙ ሰዎች የተጽናኑበት የተፈወሰ ቤተክርስቲያን በአራጅ ሊሸጥ ነው። ስለዚህ ወንጌላውያን ብዙ ሰዎች እዚህ ቦታ ላይ ተጽናንተዋል። ባለራዩ ራዩን ለማስፋፋት አሜሪካና አውሮፓ ነው የሚገኘው። ስለዚህ ቤተክርስቲያኒቷ መሸጥ የለባትም። ስለዚህ ገንዘብ አዋጡ ትባላላችሁ። እናንተ ደግሞ የጌታ ተአምር የታየበት ቸርች ብላችሁ ታዋጣላችሁ። ከዛስ ከባንክ ዕዳ እንደምንም ብላችሁ ታላቀቃላችሁ። ከቻለ ተመልሶ መጥቶ የረፍት ቀኑ ላይ ይሰብካችኋል። ካልቻለ ደግሞ የሚገባውን ዋጋ ስላገኘ እዛው ሀገር አሜሪካ በስልክና በምናምን እየደወለ አለቃ ይጫወትባችኋል። እድሜ ልካችሁን ነፍሳችሁን ለእነዚህ ሰዎች እየገበራችሁ እየሰዋችሁ ትኖራላችሁ። ይሄ ነው ጌሙ። ባዩሾች ይሰማል። ምንም አታመጡም ነው የምላችሁ። ማን ባዩሾች? እነሱ ያጠፋሉ፣ በአንደበታቸው በህይወታቸው ይስታሉ። ለገንዘብ ሲሉ ማይዘላብዱት ነገር የለም። እነሱ ርቀው ይቅርታ ይጠይቃሉ። እናንተ ይቅርታ የምትጠይቁበት እድል እንዳይኖራችሁ እስር ቤት ትወረወራላችሁ። ስለዚህ የምትነቃ ትውልድ ንቃ፣ አለበለዚያ እንደዚሁ እንደ ባዩሽ መጫወቻ ትሆናለህ። አንዱ ለቀን ስለምትታሰራለህ። ለእንደዚህ አይነት በሱፍ ለተወጠሩ በከረባት ለተጆቦኑ ሐሰተኛ መተተኛ ጠንቋዮች ለምን እንደዚህ ጊዜን ትበላለህ? ለምን እድሜን ትበላለህ? ስለ አረቄ መስክሬያለሁ፣ ስለ ጠጅ መስክሬያለሁ። ለምን ትሰቃያለህ? ክርስቶስ ኢየሱስ የሰራልን ስራ አምነ ነፃ አትወጣ? እግዚአብሔር በሰራልን ስራ ድል አታደርግም? ለማንኛውም ይህ ቪዲዮ ለብዙ ሰዎች አድርሱት። ይመቻችሁ።
ኦኬ እንደሰማችሁት ነው መረጃዎቹን። አቤል አቦና እንግዲህ የፕሮቴስታንት ቤተ እምነት ተከታይ ቢሆንም አንዳንድ ወጣ ያሉ ነገሮችን እንደዚህ ያሉ ነገሮችን ስለሚቃወም ይመቸኛል። እውነት ለመናገር ላችኋል ለኛው ትክክል የሆነ ሀሳብ ነው ያነሳው። ግለሰቡ ጥፋት አጥፍቷል። እንዲሁም ደግሞ የኛ የኦርቶዶክሳውያን ሊቃነ ጳጳሳት የሰላሌ ሀገረ ስብከት ሊቀ ጳጳስ እነ ብፁዕ አቡነ ቀውስጦስ እነ ብፁዕ አቡነ ገብርኤልም ሀሳባቸውን አንጸባርቀውበታልና ስለዚህ ግለሰቡ ፓስተሩ ትክክል አይደለም እየሰራው። ከዚህ በኋላ ሁላችሁም ልትጠነቀቁ ይገባል። ያመጣችሁ አፋችሁን ብትከፍቱ ማንም ዝም የሚላችሁ እንደሌለ አንዱ ማሳያችን ይህ ነው።